ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን ዜናውን እየመራው ደግሞ አብሬያችሁ ቆይታ ማደርገው ነው ፍራታ ጥላሁን ነኝ መልካም ቆይታ ስራ ፈጣሪ ወጣቶችን ተጠቃሚ ያደርጋል የተባለ ኢንተርፕረነርሺፕ ኢንቨስትመንት ባንክ ሊቋቋም ነው የስራና ክህሎት ሚኒስትር ሙፈሪያት ካሚልና ኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ስምምነቱን ተፈራርመዋል አናውል ተስፋ ዝርዝራለሁ ስራ ፈጣሪ ወጣቶችን የፋይናንስ ተጠቃሚ የሚያደርግ ኢንተርፕረነርሺፕ ኢንቨስትመንት ባንክ መቋቋም የሚያስችል የመግባቢያ ስምምነት ተፈርሟል። የስራና ክህሎት ሚኒስተር ሙፈሪያት ካሚልና የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ስምምነቱን ተፈራርመዋል። የኢንተርፕረነርሺፕ ኢንቨስትመንት ባንኩ መቋቋም ለወጣቶች የስራ ዕድል ፈጠራና ለኢንተርፕራይዘሮች አቅም መጎልበት ወሳኝ ሚና ይኖረዋል ተብሏል። የስራና ክህሎት ሚኒስተር ሙፈሪያት ካሚል በዚህ ወቅት እንዳሉት የኢንቨስትመንት ባንኩ ወጣት ስራ ፈጣሪዎችን የፋይናንስ ድጋፍ የሚያገኙ በት ነው መንግስትም የወጣቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ያወጣቸውን ፖሊሶች ወደ ተግባር እየቀየረ መሆኑን ገልጸዋል። ባንኩ በ20 ሚሊዮን ዶላር መነሻ ካፒታል የሚቋቋም መሆኑን ጠቅሰው 10 ሚሊዮን ዶላሩ ከአፍሪካ ልማት ባንክ በድጋፍ የተገኘ ሲሆን ቀሪው በኢትዮጵያ ኢንቨስትመንት ሆልዲንግ እንደሚሸፈን ገልጸዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው መንግስት የወጣቶች የስራ ፈጣሪነትን አቅም እንዲያጎለብት የተለያዩ መርሃ ግብሮችን ነድፎ ተግባራዊ እርምጃዎችን እየወሰደ መሆኑን ተናግረዋል። በቀጣይም ወጣቶች ካፒታል ገበያ ላይ በብዛት የሚሳተፉበት እድል ይፈጠራል ብለዋል። ኢንቨስትመንት ባንኩ ራሱን ችሎ የሚቋቋም ሲሆን በቀጣይም በተለያዩ ተቋማትን በማሳተፍ የኢንቨስትመንት አቅሙን የበለጠ ያጠናክራል ተብሏል። ሲወለድ እምብርቱ አካባቢ ትልቅ ክፍተት የነበረበትንና የሆድ ዕቃዎች ወደ ውጭ ወጥተው የነበሩ ጨቅላ በመቀለ አይደር ሆስፒታል ቦቶክስን በመጠቀም በተካሄደ የተሳካ ቀዶ ጥገና ሕክምና መመለስ ተችሏል። አማሩ ገብሩ ዝርዝር አለው። ይህ በአፍሪካ የመጀመሪያ ነው በተባለለት የቀዶ ጥገና ህክምና የሆድ ግድግዳ ክፍተት ወይም ኦሞፋሎሴል በተፈጥሮ የሚከሰት መሆኑን ህክምናውን ያደረጉት የህፃናት ቀዶ ጥገና ስፔሻሊስት ዶክተር ይርጋለም ተክለብርሃን ያስረዳሉ። ቢቢሲ እንደዘገበው የህፃኑ የሆድ ዕቃ እንደ አንጀት፣ ጉበት ወይም ሌሎች የአካል ክፍሎች በእምብርት ስር ባለው የሆድ ግድግዳ ቀዳዳ በኩል የሚወጣበት የወሊድ ችግር ነው። ይህ ጉድለት በጽንሱ እድገት ወቅት የሆድ ግድግዳ ሙሉ በሙሉ በማይዘጋበት ጊዜ የሚከሰት ነው። የሆድ ዕቃ ክፍተት አዲስ በሚወለዱ ጨቅላ ህጻናት ላይ የሚከሰት ሲሆን በምዕራባውያን ጥናት መሰረት ከ5000 ህጻናት መካከል አንዱ ላይ እንዲህ አይነት ነገር ሊያጋጥም ይችላል ተብሏል። በተጨማሪም በኢትዮጵያ ውስጥ ነፍሰ ጡር እናቶች የሚያደርጉት የእርግዝና ክትትል ዝቅተኛ በመሆኑ ይህ ቁጥር ከፍ ሊል እንደሚችል ዶክተር ይልጋለም ተናግረዋል። ፊንላንድ ኢትዮጵያ በከባቢ አየር ጥበቃ ንጽህናው የተጠበቀ ስፍራ ለማስፋት የምታከናውነውን ስራ ደግፋለሁ አለች። በኢትዮጵያ የፊንላንድ አምባሳደር ሲኒካ አንቲላ ፊንላንድ ከኢትዮጵያ ጋር ያላት የሁለትዮሽ ትብብር ለማጠናከር ዝግጁ ነች ብለዋል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ማንኛውንም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁ ሲሉ ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የሲቪል ሰርቪስ ቢሮዎች ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ የሚመለከት መመሪያ አስተላልፈዋል። ኮሚሽነሩ የደሞዝ አበልና ማስተካከያ የተደረገው መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ነው ብለዋል። ኢትዮጵያ ከውጭ ሀገራት በህጋዊ መንገድ የሚላክላት ገንዘብ ማለት ሬሚታንስ የምታገኘው ገቢ ሀገሪቱን አቅም 22 በመቶ ብቻ መሆኑን ተገልጿል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ በደቡብ አፍሪካ ፕሪቶሪያ ከተማ ከሚገኘው ኢትዮጵያውያንና ትውልደ ኢትዮጵያውያን ባደረጉት ውይይት በአሁኑ ወቅት እየተገኘ ያለው ገቢ 7.2 ቢሊዮን የአሜሪካ ዶላር ብቻ ነው። የዲያስፖራውን ሙሉ አቅም በአግባቡ መጠቀም ከተቻለ በየአመቱ ከ35 ቢሊዮን ዶላር በላይ ከሬሚታንስ ገቢ ማግኘት ትችላለች ብለዋል። አያይዘውን ባንኩ ለውጭ የሚኖር ማህበረሰብ ያለው ትኩረት ለማሳየት በ2018 ዓ.ም ለዲያስፖራው ማህበረሰብ 50 ቢሊዮን ብር ለማበደር ዝግጅት መደረጉን ፕሬዝዳንቱ ተናግረዋል። ኢትዮጵያ በቱሪዝምና በኢኮኖሚ እድገት ያላት አቅም ከፍተኛ ነው ሲሉ በዓለም አቀፍ የጀርመን ትብብር የስራ ሽግግር ፕሮግራም ስራ አስኪያጅ ጌኖርድ ሸዋርዝ ተናገሩ። ዓለም አቀፍ የጀርመን ትብብር ስራ ሽግግር ፕሮግራም ስራ አስኪያጅ ጌኖርድ ሸዋርዝ ለኢትዮጵያ እንደገለጹት በኢትዮጵያ የግሉን ዘርፍ ልማት ተነሳሽነትና በቱሪዝም ዘርፍ ኢንቨስትመንት ማስፋፋት ወሳኝ ነው። በቅርቡ የተጠናቀቀው ታላቁ የኢትዮጵያ ህዳሴ ግድብ አዳዲስ የቱሪስት መስህቦችን መፍጠሩንም ገልጸዋል። ይህም የአውሮፓና የሌሎች ሀገራት ቱሪስቶችን ለመሳብና የቱሪዝም ኢንዱስትሪውን እድገት ለማጎልበት ከፍተኛ አስተዋጽኦ እንደሚያበረክት አስታውቀዋል። የአፍሪካ ህብረት በአህጉር አቀፍ ደረጃ የተቀመጡ ግቦችን ለማሳካት እንደ አውሮፓውያን አቆጣጠር በ2030 በትንሹ 15 ሚሊዮን አዲስ መምህራን እንደሚያስፈልጉ አስታውቋል።
በርካታ የአፍሪካ ሀገራት የመምህራን ትምህርት ስርዓት ላይ ማሻሻያ እያደረጉም ይገኛሉ። ኢትዮጵያ፣ ጋና፣ ኬንያና ሩዋንዳ የመምህራን ማሰልጠኛ ኮሌጆችን ወደ ዩኒቨርሲቲ በማሳደግ ሙያዊ ልቀትን ለማረጋገጥ እየሰሩም ይገኛሉ። ይህም የመምህራን መማር ማስተማር የበለጠ ተግባር ተኮርና ተማሪዎችን ማዕከል ያደረገ እንዲሆንም ያደርጋልም ተብሏል። የአፍሪካ ሀገራት የተፈጥሮ ሀብቶቻቸውን መረጃ ሉዓላዊነት ለመጠበቅ የባዮ ዲጂታል ቴክኖሎጂ የሚመራበት ስርዓት መገንባት እንደሚገባቸው የአፍሪካ የምግብ ዋስትና ጥምረት አሳሰበ። አማሩ ገብሩ ተጨማሪ አለው። ባዮ ዲጂታል ቴክኖሎጂ ሲባል ህይወት ያለው ነገርና ዲጂታል ቴክኖሎጂ ተዋህደው መረጃ የሚያቀነባብሩበት እንደማለት ነው። የአፍሪካ የምግብ ሉዓላዊነት ጥምረት ዋና አስተባባሪ ዶክተር ሚሊዮን በላይ በ50 የአፍሪካ ሀገራት የባዮ ዲጂታል ቴክኖሎጂ አጠቃቀም ስርዓትን ለማሳደግ ግንዛቤ እየተፈጠረ ይገኛል ብለዋል። የአፍሪካን የመረጃ ሉዓላዊነት ለማረጋገጥ አህጉራዊ የመረጃ ስርዓት መገንባት ያስፈልጋል። በባዮ ዲጂታል ቴክኖሎጂ የሰብል ዝርያ መረጃ ወደ ዲጂታል መረጃ የሚቀየርበት ስርዓት መኖሩን አመልክተው የተፈጥሮ ሀብቶች መረጃ በባዮ ዲጂታል ቴክኖሎጂ በሚያቀርቡት አካላት እጅ የመውደቅ ዕድሉ ከፍተኛ መሆኑን አስረድቷል። የባዮ ቴክኖሎጂ ተፈጥሮንና ቴክኖሎጂን የማዛመድ ስራ የሚያከናውን ሲሆን ይህም በአህጉሪቱ የግብርና ስርዓት ላይ አዎንታዊና አሉታዊ ተጽዕኖ እንዳለውም ገልጸዋል። ለዚህም የአፍሪካ ሀገራት የሚያስገቧቸው የባዮ ዲጂታል ቴክኖሎጂዎች በራስ አቅም መምራት የሚያስችል ስርዓት መዘርጋት እንደሚገባቸው አስገንዝበዋል። ዛፎች እርስ በርስ ይነጋገራሉ። ምንስ ነው የሚነጋገሩት? የካናዳ የስነ ምህዳር ተመራማሪዎች ዛፎች ይነጋገራሉ ይሉናል። ማለት ደመላሽ ተጨማሪ አላት። ካናዳዊቷ የስነ ምህዳር ተመራማሪ ሱዛን ሲማርድ አንድ ጥናታዊ ጽሑፍ አሳተመች። በዚህ ጥናታዊ ጽሑፏ ላይ ዛፎች ይነጋገራሉ ትላለች። በጥናቷ መሰረት ዛፎቹ ከመሬት ውስጥ ለውስጥ በስሮቻቸው አማካኝነት የተገናኙ ናቸው። ይህንን ግንኙነታቸውን ታዲያ በዋነኝነት ለሶስት ነገሮች ይጠቀሙበታል ትለናለች። የሚመገቧቸውን ንጥረ ነገሮች ለመጋራት፣ አንደኛው ዛፍ በበሽታ ወይም በነፍሳት በሚጠቃበት ጊዜ ሌሎች አጋሮቹን ጥንቃቄ እንዲወስዱ መልእክት ለማስተላለፍ፣ እንዲሁም አንዳንድ በእድሜ ገፋ ያሉ ዛፎች ደግሞ አዳዲሶቹን እንደ እናት ምግብ በመስጠት ለመንከባከብ ያገለግላቸዋል። ከሱዛን ምርምር በኋላ በርካታ ጥናቶች ያነሳቻቸው ሀሳቦች በትክክል የተገኙ መሆናቸውንም መስክረዋል። ይህ ግኝት በስነ ምህዳሩ ዘርፍ ትልቅ አብዮት ያስከተለ ነበር። ምክንያቱም ደግሞ እጽዋት ከዛ በፊት እንደሚታሰበው ለንጥረ ነገሮችና ለፀሐይ ከመሻማት ይልቅ እርስ በርስ የሚደጋገፉና በጋራ የሚኖሩ መሆናቸውን በማሳየቱ ነው። ዝሆኖችን በመግደል ለሚታወቀው ቫይረስ ተመራማሪዎች ክትባት አግኝተውለታል። በዓለም አቀፍ የምርምር ቡድን የተዘጋጀው ክትባቱ በኢንዶትሮፒክ ሄርቨስ ቫይረስ ምክንያት የሚከሰተውንና ዝሆኖችን የሚገለውን በሽታ ለመከላከል ያለመ ሲሆን ይህም በአሁኑ ወቅት በኤሽያ ለሚገኙ ዝሆኖች ሞት ምክንያት የሆነው ቫይረስ ስርጭት የሚገታ ነው። እንደ ቢቢሲ ዘገባ በቼስተር መካነ አራዊት ውስጥ ጎልማሳ ዝሆኖችን ባሳተፈ ሙከራ ክትባቱ ደህንነቱ የተጠበቀና ቫይረሶችን ለመዋጋት የሚረዳ የሰውነት በሽታ የመከላከል ስርዓትን ለማንቀሳቀስ የሚያስችል ሆኖ ተገኝቷል ተብሏል። የዓለም የምግብ አሰራርን መቀየር በሚሊዮን የሚቆጠር ሞትንና የአየር ንብረት ለውጥን ለመከላከል ይረዳ ሲሉ ሳይንቲስቶች ገለጹ። የሳይንስ ተመራማሪዎች አዲስ ሪፖርት እንደሚያሳየው በዓለም ዙሪያ ያሉ ሰዎች ፊታቸውን ወደ ጤናማና ወደ አብዛኛው ከእጽዋት ወደ ተዘጋጁ ምግቦች ካዞሩ በየዓመቱ ወደ 15 ሚሊዮን የሚጠጉ ሰዎችን ማዳንና የእርሻ ብክለትን በእጅጉ መቀነስ ይቻላል። ሳይንቲስቶቹ በምግብ ስርዓታችን ላይ ትልቅ ለውጥ ካላመጣን የአየር ንብረት ለውጥ አስከፊ ጉዳቶችን ማስቆም እንደማንችል አስጠንቅቀዋል። ዘገባው የአሶሺየትድ ፕሬስ ነው። ስትከታተሉ የቆያችሁት የቻናሏን የመረጃ ሰዓታችንን ነበረ። ዜናውን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘ።